ዛሬ በጠዋቱ መጥተዋል። ይዘገያል እንጂ አህያ የጅብ ናት ብሎ አቤላ ፖስቷል። ከሄርሜላ ወንድም ጋር ሆኖ ማለት ነው። እና በነገራችን ላይ እኔ የሚገርመኝ ማለት ነው ከዚህ በፊት ይህንን አባባል ተናግረው ነበረ ሄርሜላ፣ እሷ ሩታ ፖስት አድርገው ነበረ ማለት ነው። እና ያንኑ ኮፒ አድርጎ ፖስቶታል ዛሬ ላይ አቤላ ማለት ነው። እና መፎከር እኮ አያስፈልግም፣ አድርጎ ማሳየት ነው እንጂ ፉከራ ብቻውን ትርጉም የለውም። አስሩን ቢሉት አስሩን ቢያወሩት እናንተ ማለት እኮ ስንት ሆናችሁ ተሰብስባችሁ ለአንድ ሴት ያቃታችሁ ናችሁ። ኦሬዲ ወደ 7 ወደ 8 ሆናችሁ ያቃታችሁ ናችሁ። እና ሰይጣንነታችሁን ቀጥሉበት። ሰይጣን በሰዎች አንድነት አይደሰትም። ሰይጣን ሁለት ሰዎች ተጣምረው ሲቀጥሉ ሲዋደዱ አይወድም። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም ዛሬ በጠዋቱ ነው አቤላ ፖስት ያደረገው ማለት ነው። እና ሁለታችሁም ጸጉራችሁን የማትታጠቡት ለምንድን ነው ግን ጋይስ? ጸጉራችሁን ትክብላችሁ አይታችሁታል እንዴ? የመኪና ጎማ የሄደበት ነው የሚመስለው። በክረምት እንደዛ ነው የሚመስል። እስኪ አጽዱት፣ ታጠቡት። የምር እዩትማ፣ አቅርቡና ትክብላችሁ ማለት ነው ውዶችዬ። እንዴ በስነ ስርዓት እንኳ ጸጉራችሁን የማትታጠቡ ሰዎች እዚህ ጋር ወጣችሁ አህያ የጅብ ናት ይዘገያል እንጂ ምናምን እንዴ ላትሆንም እኮ ትችላለች። ይህንንስ አስባችሁታል? እና እናንተ ልፉ ብሏችሁ ነው እንጂ መቼም የሷ ሊሆን አይችልም። መቼም ነው የምልህ፣ መቼም ገባህ? ቪዲዮ ሰርቶባት ነው አሁንም የለቀቃት። ምን ልታደርጉ ነው? አሁን ደግሞ መተት ልታደርጉበት ነው ወይስ ምን ልታደርጉበት ነው ያሰባችሁት? በሰው ባል ድርቅ ብሎ መፎከር አለ እንዴ? ሰይጣን እኮ በገሃድ መጣ። ምን አይነት ሰይጣንነት ነው ይሄ? ፈጣሪን እንኳን አትፈሩም። እና ውሽማይቱ የሌለ ኢነርጂዋን ሉዝ ታደርጋለች እንጂ መቼም በክብር እንደማያገባት አሳይቷችኋል። እናንተ ግን ተስፋ አትቆርጡም። አሁንም አልቆረጣችሁም ጭራሽ። አየ እንትናት እንጂ እንትናት ለምን ተስፋ ቆርጣችሁ አትቀመጡም? ግን አርፋችሁ ምንድነው እንደዚህ ያንገበገባችሁ? አንዲት ሩታና ኤፋ አንጫጫችሁ እኮ። አረ ይመቻችሁ፣ የምር ኤፋ ይመችህ አባቴ። ሩታ የኔ ስስት ይመችሽ እናቴ። ሂጅበት የታባታቸው እንዴ! ያለችውን በተግባር የምታሳይ ናት። የተናገረችው መሬት ጠብ የማይል ነው። እናንተ ደግሞ ተንገብግባችሁ ሞታችሁ። ውይ ልጁማ መቀመጫ እኮ ነው ያጣው ጋይስ። አሁንም እኮ ሚስቴ ነው መመርጠው ብሎ እንኳን መርጦ እኮ መቀመጫ ሳጡት። ልጅህን አታሳድግም፣ መኖር አትችልም፣ እኛ ባዘዝንህ ነው መሄድ ያለብህ፣ እኛ ተቀመጥ ስንልህ መቀመጥ አለብህ፣ ተነሳ ስንልህ መነሳት አለብህ ብለው እኮ ነው ልጁን እየሰቃዩት ያሉት። ነፃነቱን ስጡት። ለምንድን ነው የምትረብሹት? የእናንተ ሴራ አያልቅም እና ማንም አይሰማችሁም። እኔ ደግሞ ውዶችዬ ለሩታዬ ነግሬያታለሁ ማለት ነው። ሩታዬ እነዚህ ሰዎች ላንቺ አይተኙም፣ ሜሪም ጭምር አይጠቅሙሽም። ራስሽን ጠብቂ፣ ሰው አትመኝ፣ ማንንም አትመኝ። እኛ ኦዲየንሶች አለንልሽ እንዳታስቢ። እነዚህን ተኩላዎች ግን ርቀሽ ልጁ ጋራ የራስሽን ላይፍ አሳልፊ፣ የራስሽን እረፍት አድርጊ ብዬ
ነግሬያታለሁ። ከልዑሌ ጋር ስትፈልጉ ቪዲዮ እየሰራችሁ እንደ ድሮኑ ደስ እንዳላችሁ ብቻ እንጂ ሰላም ሁኚ። እነዚህ ሰዎች ግን አይጠቅሙሽም፣ እራቂ። እኔም እኛ ቤት ያሉ ኦዲየንሶችም እንደዚህ ብለዋል። እንደውም ልከውኝ ነው ብዬ ነግሬያታለሁ ማለት ነው። እሺ እህቴ እውነትሽን ነው፣ ራሴን እጠብቃለሁ። እነሱ እኮ ናቸው ቤት ድረስ የሚመጡት ምናምን ባላሰብኩት መንገድ እየመጡ ምናምን አለች። ቢሆንም በቃ ከፈለጉ ደግሞ ክሰሻቸው ብያታለሁ እና ራሷን እንደምትጠብቅ እሺ ብላኛለች። እንግዲህ ፈጣሪ ልቦና ይስጣት። እኔ ከድሮም ጀምሬ ለሷ ተግቻለሁ። እኔ ብቻ ሳልሆን ብዙዎቻችን ማለት ነው። በምክርም በምንም ላይክ ከማድረግ ሪፖስት በማድረግ ኮመንት በመጻፍ ይህን ሁሉ ዋጋ የምትከፍሉት ሁላችንም ዋጋ እየከፈልን ነው፣ ከትንሽ እስከ ትልቅ። ግማሹ በመደዋወል በመምከር፣ ግማሹ ሰፖርት በማድረግ፣ ግማሹ ላይክ ሼር በማድረግ ይሄ ሁሉ ለሷ ለውጥ ከማሰብ የተነሳ ነው ማለት ነው። እና ሩታዬ እንግዲህ ህፃን ልጅ አይደለችም። ከዛሬ ስንት አመት ጀምሮ ይኸው የመከርናት ነው። ኢቭን ራሱ ግሩፕ ከፍተን በግሩፕ ራሱ ተመክራለች። ወላሂ በግሩፕ ራሱ ማለት ነው። የተወሰኑ ልጆች ተሰብስበን ነበርና ሁሉንም ታያለች። በውስጥም ኢቭን ስንቶቻችንን የምንመክራት እና እንግዲህ ሩታዬ ከልብሽ የእነዚህን ሰዎች ውልቅ አድርገሽ በቃ ከባልሽ ጋር የራስሽ ጊዜ አሳልፍ። ያለቀ ይኸው በሚዲያም እየተናገርን ነው፣ በውስጥም እየተናገርን ያለን የአቅማችንን እኛ ሞክረናል። ወላሂ ዝም ያለ የለም፣ ዝም ያለ የለም። ሁሉም ያቅሙን እየሞከረ ነው። ሁሉም ኢንቦክስ የሚያደርጋለ፣ በቲክታክ በዋትሳፕ የሚጽፋለ፣ በቴሌግራም የሚጽፋለ፣ በኢንስታግራም የሚጽፋለ። ሁሉም ጸጥ ያለ የለም። የሚደውላለ፣ በቀጥታ የሚደውላለ፣ ጸጥ ያለ የለም። እንደውም ለሷ የተመከረው ምክር ወላሂ ሞልቶ ይፈሳል። ረረረረ ትግስት ኑሯት ራሱ የነ ሁሉ ምክር እየሰማች ግን ደግሞ ፈጣሪ ይገዛት። እነዚህ ሰዎችን ደግሞ ልቅ አድርጎ ፈጣሪ ያወጣላት። እነዚህ ነቀርሳ ተኩላ የሆኑ ሰዎች፣ ሰው መሳይ ሾካኮች፣ ለሰው መጥፎ ለሰው ውድቀት የሚያስቡ ጭራሽ ደግሞ በማይሆን ነገር መጡ። ይሄ ደግሞ ይዘገያል እንጂ አህያ የጅብ ናት። ኧረ እባክህ የራስህ አባባል የለብህም እንዴ? የለህም እንዴ? የሰው ኮፒ እያደረክ የምትፖስተው የሰው የሩታን መልሶ ፖስተው። መቼም ልትሆን አትችልም። ኦሬዲ ሩታ በላች እኮ ወሰደች እኮ። አላየህም እንዴ ከህፃኑ ጋር ሻወር ሲወስዱ? አላየህም እንዴ እሷ ቤት ሲውል ሲያድር? ልንገርህ ብዬ ነው። እና ውዶችዬ የእውነት አብርሽ ከተቀጠረበት ቦታ ይሄዳል አይሄድም? በቀጣይ ቪዲዮ ጠብቁኝ።